ጥቁር ገጾች ክፍል 13 ልብ አንጠልጣይ ታሪክ ደራሲ ሐምሰን ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ከ15 ዓመት በላይ በህግ አካላት ሲታይ የቆየው የኢልሃኒን ቤተሰብ ጉዳይ መልስ አገኘ። ወደ ዝርዝር ዜናዎች አልፋለሁ። ከ15 ዓመት በላይ በፍሎሪዳ ውስጥ በህግ አካላት ሲታይ የቆየው የኢልሃኒል ቤተሰብ ጉዳይ በዛሬው ዕለት መልስ አግኝቷል። በጊዜው በ1984 በአህል ኢልሃን ላይ የደረሰው የሞት አደጋ ሳይሆን በባለትዳሮች መካከል የተደረገ ራስን የመከላከል ምት መሆኑን ማረጋገጥ ተችሏል። ሆኖም አቶ አህል ከ3 የቀዶ ጥገና ስፌቶች በኋላ ሊያገግም በሚችልበት ወቅት በወንድሙ አቶ ኸሊል ማገገሚያ አልጋ ላይ እንደተገደለ የምስልና የድምፅ ቅጂ ማግኘታቸውን የምርመራው አባላት ለጣቢያችን አስታውቀዋል። ሳሎን ቤት ሲለፈልፍ የቆየው ራዲዮ ትክክል ይሁን ስህተት ለማሰብ አዳገተኝ። በጆሮዬ እየተንቆረቆረ የቆየው ንግግር ልክ ስለመሆኑ ባላውቅም እኔ አልመስልሽ አለችኝ። ዜናው የኢንትሮ አፍታ ከወሰደ በኋላ ጋዜጠኛዋ ደጋግማ ይቅርታ መጠየቅ ጀመረች። ጠበቃ አይዳ፣ ይህንን ዜና እየተከታተልሽ ከሆነ እስከዛሬ በተጠርጣሪና በወንጀለኛ ስም ስንጠራሽ በመቆየታችን በጣቢያችን ብቻም ሳይሆን በሙያችን ስም ታላቅ ይቅርታ እንጠይቃለን ሲል ቀጠለ። አይዳ ማናት አልኩ በልቤ። የትኛው አይዳ ናት? ደገምኩት። የሚሰማኝ ያለ ይመስል ጮክ ብዬ አይዳ ነፃ ነሽ አልኩኝ። አይዳ ከእንግዲህ ነፃ ነሽ። ሁሉም አብቅቷል። ከእንግዲህ ሰው አየኝ አላየኝ ማለት አብቅቷል። ከእንግዲህ መገለልሽ አብቅቷል። ከዚህ በኋላ ማንም አንቺን ሲፈልግ፣ ማቆያ ሲፈልግ፣ ወህኒ ቤት ሲፈልግ አይወረውርሽም። ራሴ እያወራሁ ራሴን ላበረታት ሞከርኩኝ። ግን ዞር ስል ከፋኝ። ትላንት ጣቶቹን ሲሰነዝርብኝ የሰነበተው ህዝብ ዛሬ ነፃ መሆኔን ሊያረጋግጥልኝ አልተገኘም። ከጎኔ ማንም የለም። ከኔ ጋር ማንም የለም። የደስታን ባያነባሁ የምተቃቀፈው ሰው የለም። ነፃ ነኝ እኮ። አባቴን እኔ አልገደልኩትም እኮ። ደግሞ አፉ ብዬሻለሁ ብሎኛል እኮ። በመጨረሻ ንግግሩ እንዳላዘነብኝ ነግሮኛል። ታዲያ ለምንድን ነው ማንም ነፃ መሆን ግድ ያልሰጠው? ነፃነሽ መባሌ ነፃነት ባልነበረኝ ሰዓት የተሰጠኝን ነገር በሙሉ እንደወሰደብኝ ተሰማኝ። ነፃነት ሳይኖረኝ ባል ነበረኝ። ነፃነት ሳይኖረኝ ልጆች ነበሩኝ። ነፃነት ሳይኖረኝ ሰፊ ቤተሰብ ነበረኝ። ነፃነት ሳይኖረኝ ስራ ነበረኝ። ነፃነት ሳይኖረኝ ቤት ነበረኝ። ለካ የነበሩኝን ነገሮች ተነጥቄ ነው ነፃነቴ የተመለሰልኝ። በቃ ይሄው ነው። ከሰከንዶች በፊት የነበረኝ ደስታ ወደ ትካዜ ተቀየረ። የኔ ሁኔታ ለኔው አስፈራኝ። የእጅ ስልኬ የመጀመሪያ ጥሪ መጠባበቅ ጀመርኩኝ። ለመጀመሪያ ጊዜ ትንሹ ቤተሰባችን ናፈቀኝ። እናቴ፣ ወንድሜ፣ አልፎ አልፎ መጥፎ ባህሪ ቢያሳየንም አባቴ። ያቺ ትንሿ የቤተሰብ ዙሪያ መቼም የማትቀየር ነበረች። በደስታም በሐዘንም በችግር በድሎትም ውስጥ የማይከፋፈል የማይበታተን አንዱ በአንዱ ላይ የማይዘባበት ተፈጥሯዊ ስብጥር ነበር። የእጅ ስልኬ ጠርቶ ከገባሁበት የሐሳብ ባህር ድንገት አባነነኝ። የማይታወቅ ስልክ ነው። ሄሎ፣ ጤና ይስጥልን። ካልተሳሳትኩ ጠበቃ አይዳ? አዎ አልተሳሳትክም ነኝ። ምን ነበር? ድርጅታችን ሐሰን ሆልዲንግ ካምፓኒ ይባላል። በቤት ሽያጭና አልሚነት ስራው ላይ የ27 ዓመት ቆይታ የነበረው ካምፓኒ ነው። አብረሽን የምትሰሪ ከሆነ የሚል ግብዣችን ይዤ ነው የደወልኩልሽ። መርየም። ሲገርም ነፃ ነች ተባለ። መርየም እጇን አጣምራ በስላቅ ወደ ቲቪው ተመለከተች። ሙሉ ቤተሰቡ በመጅሊሱ ዙሪያ ተቀምጦ ከእብደት ባልተናነሰ መልኩ የምትለፈለፈውን መርየም ይመለከታል። አሁን ተህሚድ ላደረሰባት በደል በሙሉ ይቅርታ ይላታል። እኔን ደግሞ ይፈታኛል። ከዛ ብቻዬን እቀራለሁ። ከዛ መቼም አላገባም። ከዛም ልጆች አይኖሩኝም። በቃ እሞታለሁ። እናም ትቀብሩኛላችሁ። እናቷ እጆቿን እያወናጨፈች ከገባሽበት ህልም ውጪ ብልሽ አልሰማልሽኝ። አሁን ብትጮሂ ምን ጥቅም? መርየም ፊቷ ከመቅጽበት ሲቀያየር ይታወቃል። በስልኳ መልእክት ደረሳት። መልእክቱ የተላከው ከዚህ በፊት ገንዘብ ተቀብላት ሐሰተኛ ምርመራ የሰራችላት ዶክተር ነበረች። መርየም ሰከን ብላ የደረሳትን መልእክት ልታነብ ወደ ማብሰያ ክፍሉ ገባች። ከዚህ በፊት አንድ ነገር ብላት ነበረ።
አላህ ነፃነቴን ሲያውጅልኝ ነፃነቴ ደግሞ የስራን በር ከፈተልኝ። ለመልሱ አላንገራገርኩም። እሺ ከማለት በቀር ከተቀመጥኩበት ተነስቼ ወደ በሩ ተንደረደርኩኝ። በሩን ስከፍተው ኡመይራ እና ወላጆቿ ተሰልፈዋል ማለት ይከብዳል። ተደርድረዋል ጭምር። ከመካከላቸው ተነጥላ መታቀፈችኝ። እህቴ እንኳን ደስ አለሽ። እምባዬ ወደ ጉንጮቼ ተሯሯጠ። ከቀናት በፊት መርየም ምንም ልትፈሪ አይገባም። ምክንያቱም ልጁ እንደወረደ ከተናገረን ወራት አልፏል። ስለዚህ በምንም መንገድ ሊታወቅ አይችልም። መርየም ለመጨረሻ ጊዜ ተስፋ የጣለችው በዚህ ንግግር ነበር። እውነትሽን ነው ቪክቶሪያ ራሷን በአሉታ እያንቀሳቀሰች አዎ ምንም አይፈጠርም፣ ይህን ብታስታውስም አሁን ምን አይነት ዜና ይሆናል ብላ ወደ መልእክት ማስቀመጫው ሰተት ብላ ገባች። እንደዚህ ይላል። መርየም እንዴት ዋልሽ? ዶክተሮቹ ወረደ ስለተባለው ጽንስ ምንም አይነት መረጃ አላገኙም። ነገር ግን ሌላ አስደንጋጭ ዜና እጃቸው ላይ አለ ይላል። ውስጧ በፍርሃት እየራደ ምን ስትል የጽሑፍ መልእክት ላከች። ነገር ግን ዶክተሯ ለመልሱ በጣም ስትዘገይባት መርየም ሰብራታ ከወዲያ ወዲህ ትንቆራጠጥ ጀመር። ማብሰያ ክፍል ቡና ለማፍላት የገባችው ኡመይራ እህቴ መልእክት ገብቶልሻል ከማለቷ የኔና የኡመይራ እናት ወሬ ተቋረጠ። ለአንድ ቀንም ቢሆን እንኳ ብቸኛ እንዳልሆንኩኝ የማስብለትና የሚያስብልኝ እንዳለኝ አሳይተውኛል። ቤተሰባቸው ሰፊ አይደለም። ኡመይራ ታላቅ እህቷ ዙምራ እና ታናሽ ወንድሟ ቪክረም፣ አባቷ ከማልና እናቷ ሐሲና፣ ኻዲማቸው ሩሽዳ አለች። በቃ ቀለል ያለ ቤተሰብ ነው። ማብሰያ ክፍል ውስጥ ወደ ረሳሁት ስልክ ሄድኩና ማን ነው አልኳት ወደ ምድጃው እየዞረች። እኔ እንጃ የይለፍ ቃሉን እንዴት ላውቀው እችላለሁ? አላነበብኩትም አለችኝ። ስልኩን ከጠረጴዛው ላይ አንስቼ ስከፍተው በማላውቀው ስልክ እንኳን ደስ አለሽ፣ ላንቺ ደስ ብሎኛል የሚል ነበር። አመሰግናለሁ ብዬ መልእክቱን መለስኩኝ። ማን ነው አለችኝ ኡመይራ ወደ ትከሻዬ እየተጠጋች። አላወቅኩም፣ ብቻ ነፃነሽ መባሌን የሰማ ሰው ነው መሰለኝ አልኳት። እኔ ደግሞ ባለቤትሽ መስሎኝ ነበር ብላ ፈገግ አለች። ያልገባሽ ነገር አለ አልኳት። በአፋቸው ተደፍነው የተቀመጡትን ስኒዎች በሰርቪስ ሳህኑ ላይ ገልብጬ እያስቀመጥኩኝ አንዳንድ ሰዎች እንዴትም ሆነ በምንም አይነት መልኩ በጭንቅላትሽ ውስጥ የሚቀሩ ፎቶዎች ብቻ ናቸው። ከፎቶዎቹ መካከል ደግሞ የእሱ ፊት ቀዳሚው ሊሆን ይችላል። ሳላውቀው አይኖቼ እንባ አቅርረው ነበር። እንዴት አይዳ የልጆችሽን አባት ቀሪ ፎቶ ትይዋለሽ? እሱም ቢሆን ባለማስተዋል ያደረገው ነገር ነው እንጂ አንቺን ለመጉዳት አልነበረም። ቢሆን እንኳ እኔን እንደዛ አልተሰማኝም። ደግሞ ሳልነግርሽ ብላ ረጅም ሳቅ ሳቀች። ከገባሁበት የድብርት ስሜት በደቂቃ ውስጥ ተመንጥቄ ምን አልኳት። በጉጉት ጉንጮቿ በሀፍረት ሲቀሉ እያስተዋልኳት ነው። መልሳ እንደታዘብኳት ተሰማት መሰለኝ። ፈገግታዋን እያነሳች አዲስ መምህር እንደገባልን ነግሬሻለሁ? ጥያቄ ይሁን መረጃ ስላልገባኝ አይ አልኳት። ስህተት ይሁን አላውቅም፣ ወይ ወንጀል ይሁን አላውቅም፣ ብቻ ምነው ቀባጠርሽ? ነገሩ የሚያስቀባጠር ነው። እንደ መቆጣትም እንደ መገላመጥም አልኩባት። እንደዛ ነገር አይ በፍጹም እንዳሰብሽው እንኳ ሊሆን አይችልም። ምንድነው የማወራው? ብቻ ስለሱ በሰፊው ነግርሻለሁ። ጠበቃና የህግ አማካሪ ነው። ኢላሂ ከእንደዚህ አይነት መቀባጠር ባንተ እጠበቃለሁ ስል ምን ነው ልጆች ቡናውን ይዛችሁ ቀራችሁ አለች የኡመይራ እናት። ሊገነፍል የነበረውን ቡና ከምድጃው ላይ አንስቼ ወደ ሳሎን ትቻት ሄድኩኝ። መርየም ስትከፋ የሚቀርባት የአውራ ጣቷን ጥፍር መብላት ነው። አሁንም እንደ ሁልጊዜው ጥፍሯን እየነከሰች መልእክቱን መጠባበቅ ይዛለች። መልእክቱ ጥሩ እንዳልሆነ ቀድሞ ነገረ ውስጧ ነግሯታል። ስልኳ ድምፅ አሰማ። ቪክቶሪያ ውጤቱ የሚያሳየው መሃን መሆንሽን ነው። ይህን ስል እያዘብኩ ነው ይላል የመጨረሻው መልእክት። አትዘኝልኝ፣ ለራስሽ ዘኝ። ምን አይነት መቀባጠር ነው? ጤነኛ አይደለችም እንዴ? መርየም የደረሳትን መልእክት እንዳላነበበችው ሁሉ አይኗን እያርገበገበች መልእክቱን ማንበብ ጀመረች።
መልእክቱ ይቀየር ይመስል ደጋግማ ታነበው ነበር። በዚህ መሃል አንድ ተአምር በተፈጠረ ብላ እየተመኘች ነው። አይኖቿ ያረገዙትን እንባ ቁልቁል አፈሰሱ። ኡመይራ ብቻዋን እየተሽኮረመመች እንዴት ነው ቆይ የምታምረው ጠበቃ አዚር? ማን ነው መምህር አዚር ስትል የሚሰማት ያለ ይመስል ራሷን በራሷ አፈረችው። ወደ መስታወቱ ተጠግታ ከንፈሯን እያቀለመች እንዳለ እናቷ ሀጀራ ወደ ክፍሉ ገባች። በፍጹም ሰላማዊነቷ ተገርማለች። ከቀናት በፊት እኮ አይኖቿ እስኪጠፉ የምታለቅስ ሴት ነበረች። በስብርባሪዎቿ ውስጥ ጠንክራ መታየት መቻሏ እናቷን ይበልጥ አስገረመቻት። ለዘብ ባለ አነጋገር መርየም ጠራቻት። መርየም የከንፈሯን ጉድ ጨርሳ ወደ አይኖቿ ወደ መኳኳል ተሸጋግራ ነበር። መልስ ለመስጠት አቤት ለማለትም አልደፈረችም። ደህና ነሽ ልጄ? እናት የሞት ሞቷን ጠየቀች። መርየም በመስታወቱ አሻግራ እናቷን እየተመለከተች ደህና ነኝ፣ ከዚህ በኋላ ይበልጥ ደህና ሆናለሁ አለቻት። እናትም በስስት እየተመለከተቻት ቁርስ አቅርቤ ነበር። የመርየም መልስ ጠግቤያለሁ ነበር። ከተቀመጠችበት ወንበር ላይ ተነስታ በቦርሳዋ የምትይዛቸውን ነገሮች መጨማመር ጀመረች። አንዳንዶች ፍጹም የዋህነት ነበራቸው። ከጊዜ በኋላ ግን መጥፎነት የእነሱን መገለጫ ብቻ ሳይሆን መጠሪያ ስም ሆኗል። በሌሎች ላይ ራስ ወዳድ መሆን ግዴታ እንጂ ምርጫ የማይሆንበት ጊዜ ይመጣል። በቢሮ ውስጥ ከሚገኘው መስኮት ክፈፉን ተገድፎ እና እጆቹን አጣምሮ የክረምቱን መግባት የሚያበስረውን የጠዋቱን ዝናብ አወራርድ መዳረሻ ቁልቁል መመልከት ከጀመረ ሰዓታት አልፈዋል። ዛሬ የባለ ጉዳዮችን ቀጠሮ ቢሆንም ትዝ ሲለው ከሳምንት በፊት የያዘው ቀጠሮ ትዝ አለው። የሚያካፋው ዝናብ ላይ ማፍጠጥ ትቶ ወደ ጠረጴዛው ተራመደና ስልኩን አንስቶ ደወለ። ወደ መርየም ስልኩን በአንድ ጥሪ ተነሳለት። ሄሎ፣ አሰላሙ አለይኪ አጸፋው ተመለሰለት። እሱም ሌላ ወሬ ሳያወራ ወደ ጉዳዩ ገባ። ዛሬ ከማለቱ ንግግሩን ሳይጨርስ እየተዘጋጀሁ ነው፣ የት እንገናኝ? ቢሮ ወይስ እዛ ቦታ ጠየቀችው። በምላሿ ፍጥነት እየተገረመ ቢሮ መምጣት ትችላለሽ አላትና ስልኩ በዚሁ ተዘጋ። ዝናቡ ማካፋቱን አላቆምም ነበር። ምርመራው እየተጧጧፈ ሲሄድ የኸሊል ሌሎች የወንጀል ሪከርዶች እየተተለተሉ መውጣት ጀምረዋል። አብዛኛው ነገር ላይ ግድያ ከአደጋ ጋር የሚያያዝ ሰው ነበር። እነዛ ሁሉ ግድያዎች እንደ አደጋ በዜና መስኮቶች ሲባዝኑ ኖረዋል ብሎ ወደ አጋሮቹ ዞሮ ተመለከተ። አሁን ፍርድ ቤቱ መቼ ነው ውሳኔ የሚያስተላልፈው? ወደ ኒኪ ተመለከተ። ከ2 ሳምንት በኋላ ማክሰኞ ስትል መልስ ሰጠች። ስለዚህ የጥሪ ፖስታ ሊላክላቸው ይገባል ማለት ነው። ለጥበቃ አይዳና ለአቃቤ ሕግ ተሕሚድ ለዚህ ስራ የተመደቡት ፖሊሶች ራሳቸውን በሽታ አወዛወዙ። ከቀን ወደ ቀን ለነገሮች ያለው ጉጉት እየመከነ መጥቷል። ወደ ራሱ መመለስና ራሱን መመልከትና ራሱ ላይ መስራት ከጀመረ ባይሰነባብትም ለራሱ ጥሩ የሆነውን ሁሉ እያደረገ ነው። አዚር በሐሳብ እንደተከዘ ድንገት የቢሮ በር ሲንኳኳ ከፈዘዘበት እንደመባንናልና ይግቡ ሲል ቃሉን ሰጠ። በሩ ሲከፈት 2 ተማሪዎች ናቸው። ቀና ብሎ አይቷቸው ችግር አለ አላቸው። ጠየቃቸው። እጆቹ ስራ እንዳይፈቱ በጠረጴዛው ላይ የተበታተኑ ወረቀቶችን እየሰበሰበ ነበር። ጥያቄ ስለነበራቸው የተወሰነ ጠይቀውት መልስ አግኝተው ወጡ። ከደቂቃዎች በኋላ እሱም ቢሆን የሚያስተምራቸው ተማሪዎች ስላሉ እነሱ ወደሚገኙበት ክፍል ሲሄድ ዝናቡ ጠንከር ብሎ ነበር። ከቢሮው ወደ መማሪያ ክፍሎች ለመሄድ ጃንጥላውን ሲዘረጋ መምህር የሚል ጥሪ ከጀርባው ተሰማው። ባለበት ሆኖ ዘወር ሲል ከቤተ መጽሐፍ መምጣቷን የሚያሳብቅ የመጽሐፍ ክምር የተሸከመች ሴት ተማሪው ናት። ከአንድም 2 ጊዜ ክፍል ውስጥ ቢያያትም ስሟን በራሱ አያውቀውም። ወደኛ ክፍል ነህ ጠየቀችው። ሳይታወቀው አይን አይኗን እየተመለከተ ኖር ብለናል እያለ አዋላት። ዝናቡ በጣም ከፍቷል። ልታስጠልለኝ ትችላለህ? ድፍረቷ አዲስ አልሆነበትም።
ምክንያቱም ከዚህ በፊት ወደሱ የሚመጡ ሴቶች በሙሉ ነገሮች ላይ ደፋሮች ናቸው። መልስ ሳይሰጣት ዣንጥላውን ወደሷ በትንሹ አስጠጋውና እየተቻኮሉ መራመድ ጀመሩ። በየመሃሉ ቀና እያለች ትቃኘዋለች። እሱ ግን አንድም ጊዜ እንኳ አልዞረም። ከመምህር ጋር በእንደዚህ አይነት መልኩ መታየት በአንቺ ላይ ችግር ሊኖረው ይችላል፣ እንዳትደግሚው እሺ አለ ኮስተር ብሎ። እሷም ብዙ ትኩረት ባለመስጠት ሰምታ እንዳልሰማች ሁሉ ጸጥ አለችው። አንድ የማይቀየረው ግዴታችን አዲስ ነገር የመቀበል ግዴታ ነው። ምንም እንኳ አዲስ ማንነት መላመድ ባይወደድም አዲስ ሰዎችን መቀበል ግን ያስፈልጋል። አንድ ሰው ለሌላኛው ሰው የመውደቅም የመነሳትም ምክንያት ይሆናል። አንድ ሰው ትላንት ጎበዝ ስለነበር ዓለምን ስለመቀየር እንደሚያስበው ሁሉ በጊዜያት ሂደት ግን ያንን ማድረግ ቂልነት እንደሆነ ይረዳል። ያ ሰው ዛሬ ደርሶ ጥበበኛ ስለሆነ ዓለምን ሳይሆን አስቀድሞ ራሱን መቀየር እንዳለበት ይረዳል። እንግዳ ከሚስተናገድበት የድርጅቱ ሳሎን ላይ አስፈላጊ የሚባለውን ፎርም እየሞላሁ እንዳለ ከዋናው ቢሮ የተላከች ጸሐፊ ወዳለሁበት መጣች። አይዳ ኢልሃን፣ እንኳን ደህና መጣሽ። የስሜን ጥሪ ስሰማ ካጎነበስኩበት ወረቀት ቀና አልኩኝ። እንኳን ደህና ቆያችሁን። የፈገግታዋን አጸፋ በፈገግታ መለስኩላት። መልካም፣ ሜዲካል አለሽ? ግር እያለኝ አይ የሚያስፈልግ አልመሰለኝም ነበር አልኳት። አስፈላጊ እንደሆነ ነግራኝ የአንድ ሆስፒታል ስም የተጻፈበት ወረቀትም ጭምር ሰጥታኝ ከዚህ በፊት በወንጀለኝነት ተከስሼ ስለነበር ግዴታም እንደሆነ ጭምር ነገረችኝ። በሽታ እንደማመጣ ተስማምቼ ፎርሙን ሞላሁና ከድርጅቱ ወጣሁ። አጣዳፊ አምጪ ባልባልም ስራ ስላልነበረኝ ሳይውል ሳያድር ወደ ተባልኩበት ሆስፒታል መሄድ እንዳለብኝ ተሰማኝ። አስፓልቱ ጠርዝ ላይ ቆሜ ስብሰለሰል አንድ ታክሲ ካለሁበት አለፍ ብሎ ቆመ። ባላስቆመውም ዝናቡ ዘንቦ በማባራት ላይ ስለነበረ ታክሲ እንደምፈልግ ገምቶ ነው። ለምርመራ ስሙ ወረቀት ላይ ወደ ተጠቀሰበት ሆስፒታል እንዲወስደኝ ነገርኩትና ወደ ሆስፒታሉ ተወነጨፈ። ዶክተሩ አሳዛኝ ዜናውን ይዞ ከወንበሩ ላይ ተቀምጧል። እንዴት ብሎ መናገር እንዳለበት ስላልገባው የያዘውን ቀለም በእጆቹ ላይ ሲያሽከረክር ቆየ። እሱ ለመናገር የፈራውን ያህል በመርየም ላይ አንድም ፍራቻ የለም። ተሕሚድ ዞሮ ተመለከታት፣ ምናልባት የምታውቀው ነገር ካለ ብሎ በማሰብ ግን እሷም ከእሱ የተለየ ምንም እንደማታውቅ ሁሉ ትተውን ጀመረ። በውጤቱ የተወዛገበው ዶክተር ከተቀመጠበት ወንበር ጎን የነበረውን መሳቢያ ስቦ ከውስጡ የታሸገ ወረቀት በጠረጴዛው ላይ አኖረ። ተሕሚድ ግራ እየተጋባ ወደ መክፈቱ ተዘዋወረ። ክፈተው። መርየም የፊቱን ለውጥ እየተከታተለችው ነው። የተወሰነ ካነበበ በኋላ ከታች የተቀመጠውን ውጤት ተመልክቶ ቀና አለ። ምንም አልተገረመችም። ይበልጥ አፈጠጠባት። ግን የተቀየረ ነገር የለም። የውሻና የእባብ ልዩነት ምን እንደሆነ ታውቃለህ? ውሻ ሁሌም ለይቅርታ ዝግጁ መሆኑ ነው። ስትኮሳተር በጸጸት ያጎነብሳል። እባብ ግን ቀና ብሎ በመርዙ ሊነድፍ ያፈጣል። ተሕሚድ በአንድ ወቅት በአባቱ የተነገረው ንግግር ጭንቅላቱ ውስጥ ተመላለሰ። መርየም እንደ ውሻው አንገቷን አልደፋችም። ይልቅ የመረጠችው እንደ እባቡ ቀና ብሎ ቀጣይ የሚሆነውን መጠባበቅ ነው። ዋሸሽኝ አይደል አላት፣ እልህና ንዴት ደርሶ እየተናነቀው። ይህን የተመለከተው ዶክተር እባካችሁ ውጭ ወጥታችሁ ብትመካከሩ የተሻለ ነው ሲል አገለላቸው። ተሕሚድ በፍጥነት ተነስቶ እጁን ወደ ዶክተሩ በመዘርጋት የምስጋና ጨበጠውና የቢሮውን በር ከፍቶ ወጣ። መርየምም ተነስታ ተከተለችው። ከበሩ አልፈው ከወጡ በኋላ ተሕሚድ ፊቱን ወደ መርየም አዞረ። ግራ ቀኙን ሲመለከት አንዳንድ የደህንነት አባላት ይታያሉ። ግርግር ላለመፍጠር በደንብ እናወራለን ብሏት ክንዷን ጨምድዶ ይዞ ይጎትታት ጀመር። ንዴቱ ያረገዛቸውን ቃላት ይለፈልፋል። ምን እንዳሰብሽ ትነግሪኛለሽ? እንደዚህ አይነት ድራማ ለመስራት ያነሳሳሽን ነገር መስማት እፈልጋለሁ። ለእያንዳንዱ ነገር በቂ ምክንያት ሰማሽ? ሊያሳምነኝ ይገባል። እጇን መንጭቃ አስለቀቀችው። ዞሮ አይኖቹ እስኪጎለጎሉ አፈጠጠባት። ይበልጥ ተናዶ እጇን ጠፍሮ ያዛት።
መራመድ ቀጠለ። ከታክሲው ከወረድኩ በኋላ እርምጃዬን ሆስፒታል ውስጥ ወደሚጠብቀኝ 15 የመግቢያ ደረጃ አደረግኩኝ። ከአጠገቤ ያለፉ የነበሩ 2 ሴቶች ተመልከች፣ አቃቤ ሕጉ ከሁለተኛ ሚስቱ ጋር መጥቶ እኮ ነው። ገና ላልተወለደ ሕፃን የሞት ሰርተፊኬት ለማሰራት መጥቶ ነው። ይንሾካሾካሉ። የእነሱን ሾክሾክታ ሰምቼ ወደሚጠቋቆሙበት ስዞር ተሕሚድ መርየምን አጥብቆ ይዟት እየሄደ ነው። ባለሁበት ቆምኩኝ። ምክንያቱ ባይገባኝም ወደፊት አልፌ መራመድ ሳይቻለኝ ቀርቶ የጉዟቸውን መዳረሻ ብቻ በመመልከት ላይ እያየኋቸው ፈዝዤ ቀረሁኝ። ተሕሚድ የመርየምን እጅ እንደጨበጠ ወደ መኪናው ተከታትለው ገቡ። ያ ተሕሚድ እንደሚያስበው ታማኝና ደግነት የለበሰች ሆና የታየችው የመርየም ጭንብል ዛሬ በዚህ ሆስፒታል ኮሪደር ላይ የወለቀ ይመስላል። ታመልጣለች ብሎ ስላሰበ የመኪናውን በር ቆልፈውና መሪውን እያሽከረከረ ወደ ሆስፒታሉ መውጫ ሲንደረደር በድንገት ከፊት ለፊቱ የቆመችውን ሴት ሲመለከት በረዶ ሆነ። ያቺ ለ15 ዓመት በክህደትና በጥርጣሬ ስትዋረድ የኖረችው የልጆቹ እናት አይዳ ዛሬ ከፊቱ ቆማለች። ተሕሚድ በመርየም ላይ የነበረው ንዴት በአፍታ ውስጥ ወደ ጥልቅ ፍርሃት ተቀየረ። ልቡ ውስጥ ለወራት ተዳፍኖ የቆየው ፍቅር ዳግም በዓይኑ ላይ ይስተዋል ጀመር፣ ግን እንዲታወቅበት አልፈለገም። በመርየም ላይ የነበረው ንዴት ዘብጥያ ሲወርድ ይሰማዋል። ለመኮሳተር ሞከረ። ለጥቂት ሰከንዶች በትዝብት ተመለከትኩት። ክላክስ ማሰማት ጀመረ። ከቆምኩበት ልንቀሳቀስ አልቻልኩም። መለስ ብሎ የመኪናውን መስኮት ገፍቶ አንገቱን ብቅ አደረገ። እንደ መንገደኛ ሁሉ እባክሽ ከመንገዴ ላይ ዞር ማለት ትችያለሽ? ከየት የሰበሰብኩት ድፍረት እንደሆነ ባላውቅም፣ አቃቤ ሕግ እንደተለመደው በፍትህና በእውነት መካከል እየታገለ ያለ ይመስላል አልኩኝ። የንግግራችን ምልልስ ውስጥ ያለ ምጸት ተሕሚድን ካለበት መኪና ውስጥ ቀበረው። የመኪናውን ክላክስ አሰማ። ጸጥ አልኩኝ። እጆቼን አጣምሬ ተገተርኩኝ። የመኪናውን ጥሩምባ ማስጮህ የሰዎች ትኩረት መሳብ ስለሆነበት ከመኪናው ወረደ። ጥቂት ተራምዶ አጠገቤ እንደደረሰ ተሕሚድ ስሚ፣ እንደስከ ዛሬው የመጨቃጨቅም የመነታረክም ጉልበት የለኝም። እናም ደግሜ ላይሽ አልፈልግም። ሲጀመር የኔና ያንቺ ነገር ካበቃ ሰንብቷል። ቃላቱ በአፉ ውስጥ ደርሰው ይኮለታተፉ ነበር። በዚህ መሃል መርየም ነገሩ ሁሉ ለእሷ የተዋጣ እንዳልሆነ ገባት። ያቺ መሃን መሆኗን የሰማችበት መርዶ በውስጧ እሳት ቢሆንም አሁንም ግን ተሕሚድን ላለማጣት የመጨረሻ ካርዷን መምዘዝ እንዳለባት ወሰነች። ከመኪናው ተከትላ ወረደች። አሰላሙ አለይኪ አለች እያፈራረቀች እየተመለከተች። ወአለይኪ ሰላም አጸፋውን መለስኩኝ። አይዳ እንኳን ደስ አለሽ፣ ነፃ ሆነሽ በማየቴ ደስተኛ ነኝ ስትል ተሸማቀቅኩ። ከዚህ በፊት ብዙ ታሪኮች በመካከላችን ተፈጥረዋል። ከስሜ ጀምሮ እስከ ማንነቴ በውሸት ላሳምናት ሞክሬያለሁ። ዛሬ ደርሳ አይዳ ስትለኝ እንዴት አላፍር? ባይቻለኝም ፈገግ ለማለት ሞከርኩኝ። አመሰግናለሁ አልኳት የሞት ሞቴን። እና እንዴት እዚህ ተገኘሽ አለችኝ። የያዝኩትን ወረቀት እያማታሁኝ አንድ የሥራ ስምምነት ነበረኝ። ለሱ የሚሆን ሜዲካል ለማሰራት ነበር። መርየም ፈገግ እያለች እኛ ደግሞ ለሞተው ልጃችን የሞት ሰርተፊኬት ያስፈልጋል ብለው ለዲኤንኤ ከሳምንት በፊት መተን ነበረ። ውጤቱን ለዛሬ ቀጠሩን ስትል በመካከላቸው ሰላማዊነት እንዳለ ሁሉ ለማስመሰል ሞከረች። ውስጤ በትንሹም ቢሆን ቅር አለኝ። አብሽሪ አላህ በተሻለ ይተካልሽ አልኳት። አሜን ከማለቷ ተሕሚድ መልሶ ክንዷን አፈፍ አድርጎ ወደ መኪናው መለሳትና ገብቶ መኪናውን አስነሳ። አነዳዱ በግዴለሽነት ስለነበር መንገድ ለቀኩለት። ከሆስፒታሉ ቅጥር ግቢ እየበረረ ወጣ። ከሄደ በኋላ ከመኪናው ጀርባ ላይ አይኖቼን አላነሳሁም ነበር። በዛ መሃል የእጅ ስልኬ ጠራ። አዚር ዣንጥላውን አጥፎ ከኡሜራ ጋር ጎን ለጎን ወደ መማሪያ ክፍል ሲገቡ የክፍሉ ድባብ በቅጽበት ተለወጠ።
እስከዛ ሰዓት ድረስ በውይይትና በንግግር ውስጥ የነበሩ ተማሪዎች ድምፅ ጫጫታ ፈጥሮ ነበር። ድንገት ጸጥ አሉ። ሁሉም አይኖች ወደ አዚር በመቀጠል በዣንጥላው ክፈፍ ሲንጠባጠብ በነበረው ውሃ የራሰው የኡመይራ ትከሻ ላይ ናቸው። አዚር ምንም እንዳልተፈጠረ ሁሉ ቅንድቡን እንደቋጠረ ወደ ጠረጴዛው አመራ። ኡመይራ ግን የተማሪዎቹን እይታ ስትረዳ ወደ መቀመጫ ወንበሯ እስከምትደርስ ድረስ አይኖቿን ወደ መሬት ሰደደች። ክፍል 14 ይቀጥላል።